ጀፋና እባላለሁ። በገቢዎች ሚኒስቴር የታክስ ውሳኔ ቅሬታ አጣሪ ጽሕፈት ቤቶች ድጋፍና ክትትል ጽሕፈት ቤት ኃላፊ ነኝ። የገቢዎች ሚኒስቴር በግብር ከፋዮች በሕግ የተጣለባቸውን የግብር ከፋይነት ግዴታ ስለመወጣታቸው ካቀረቡት የሂሳብ መዝገባት በመነሳት የሂሳብ ምዝገባና ምርመራ ያደርጋል። በዚህ ጊዜ የተለያዩ የታክስ ውሳኔዎች ይሰጣሉ በተለያዩ የስራ ክፍሎች። እንግዲህ እነዚህ የታክስ ውሳኔዎች አስቀድመው በስራ ክፍሎቹ ቀደም ለመግለጽ እንደሞከርኩት የታክስ ከፋይ ወይም ግብር ከፋዮች በየወቅቱ ማሳወቅ የሚጠበቅባቸውን የግብር ማሳወቂያቸውንና አጠቃላይ ዓመታዊ ግብራቸውን ካሳወቁበት የሂሳብ መዝገባት በመነሳት ምርመራዎች ይከናወናሉ። እነዚህ ምርመራዎች እንግዲህ በታክስ አስተዳደር አዋጅ 983/2008 ከአንቀጽ 25-28 በተደነገገው አግባብ መሰረት የተለያዩ የታክስ ስሌት ውሳኔዎች ይወጣሉ። በእነዚህ የታክስ ስሌት ውሳኔዎች ላይ ግብር ከፋዮች በተወሰነው ውሳኔ በተሰጣቸው የታክስ ስሌት ላይ ቅሬታ የሚኖራቸው ከሆነ ይህን ቅሬታ እንዲያቀርቡ በታክስ አስተዳደር አዋጁ የገቢዎች ሚኒስቴር ይህንን ቅሬታ መርምሮ ውሳኔ ሀሳብ ለኃላፊው በቅሬታ ላይ ለሚሰጠው የመጨረሻ ውሳኔ የሚያቀርብ ስራ ክፍል እንዲያቋቁም የታክስ አስተዳደር አዋጁ ያስገድዳል። በዚህ መሰረት የቅሬታ አጣሪ ጽሕፈት ቤቶች ተቀዳሚ ተግባርና ኃላፊነት በግብር ከፋይ የቀረበን ቅሬታ በአግባቡ በታክስ አስተዳደር አዋጁ መሰረት በተደነገገው አግባብ መሰረት በአግባቡ የቀረበ ቅሬታ መሆኑን መርምረው በመቀበል በዚህ ቅሬታ ላይ ለሚሰጠው ውሳኔ የውሳኔ ሀሳብ የማዘጋጀትና የማቅረብ ተግባርና ኃላፊነት ነው። በገቢዎች ሚኒስቴር ስር ባሉ ቅርንጫፍ ጽሕፈት ቤቶች የታክስ ስሌት ውሳኔዎችና የታክስ ውሳኔዎች ሊወስን ይችላል። በእነዚህ ውሳኔዎች ላይ ግብር ከፋይ ቅሬታ የሚኖረው ከሆነ ቅድም መነሻ ላይ እንደገለጽ ነው በገቢዎች ሚኒስቴር ስር በታክስ አስተዳደር አዋጁ መሰረት በቋሚነት የግብር ከፋዮችን ቅሬታ ተቀብሎ እየመረመረ እንግዲህ ምርመራውን ሲያከናውን በታክስ አስተዳደር አዋጁ አንቀጽ 54 እስከ 56 በተደነገገው እንዲሁም እስከ 58 ባሉት አንቀጾች በተደነገገው አግባብ መሰረት ይሄ ክፍል ለቀረበው ቅሬታ ተገቢ የሚላቸውን ምርመራዎች ያከናውናል። ይሄም ምርመራ አከናውኖ የቀረበው ቅሬታ በሕግ አግባብ ሊሰጥ የሚገባውን ፍትሐዊ ውሳኔ የውሳኔ ሀሳብ ያቀርባል ማለት ነው። እንግዲህ ይህን የውሳኔ ሀሳብ ሲያቀርብ ጽሕፈት ቤቱ ነፃነትና ገለልተኝነት የሚጠበቁበት ይሆናል ማለት ነው። የጽሕፈት ቤቱ ባለሙያዎች ነፃነትና ገለልተኝነት በታክስ አስተዳደር አዋጁ አንቀጽ 54 ላይ በግልጽ የተመላከተ ነው። ምንም እንኳን በገቢዎች ሚኒስቴር ስር ያሉ ባለሙያዎች ቢሆኑም የታክስ ውሳኔውን ከማጥራት ጋር በተያያዘ ነፃና ገለልተኛ ሆነው መንቀሳቀስ እንዳለባቸው በሕግ በግልጽ የተቀመጠ ጉዳይ ነው። ስለዚህ በዚህ አግባብ በተወሰነ ውሳኔ ላይ ቅሬታ ያለው ግብር ከፋይ ቅሬታዎቹን የሚያቀርብበት የጊዜ ገደብም በታክስ አስተዳደር አዋጁ ተመላክቷል። ቅድም ባስረዳሁት አግባብ የግብር ከፋይ ያልተወጣው የታክስ ግዴታ መኖሩን የሚያመላክተው የታክስ ውሳኔ ማሳወቂያ በደረሰው በቀጣይ 21 ቀናት ውስጥ ቅሬታ የሚኖረው ከሆነ በዛ ውሳኔ ላይ ቅሬታውን ለቅሬታ አጣሪ ጽሕፈት ቤቶቹ የማቅረብ መብት አለው። ይሄንን ስንል እንግዲህ ቅሬታ አጣሪ ጽሕፈት ቤቱም ይሄ ቅድም መነሻ ላይ እንደገለጽኩት በታክስ አስተዳደር አዋጁ የጽሕፈት ቤቱ ባለሙያዎች በአዋጁ አንቀጽ 54 ንዑስ አንቀጽ 4 ስር በተደነገገው አግባብ ቅሬታው በአግባቡ የቀረበ ቅሬታ ስለመሆኑ አጣርተው ቅሬታ ማመልከቻውን ይቀበላሉ። ዜን የቅሬታ ማጥራት ስራው በቅሬታ አጣሪ ጽሕፈት ቤቶች የአሰራር ማንዋል በዝርዝር እንደተመላከተው ይሄን የቅሬታ ማመልከቻ ከተቀበሉ በኋላ የቅሬታ ማጥራት ስራው ይጀምራል ማለት ነው። እንግዲህ የመጀመሪያው የቅሬታ ማጥራት ስራ ወይም የፕሮሲጀሩ ስቴፕ የሚሆነው
በተወሰነ ውሳኔ ላይ ቅሬታ በቀረበበት ማመልከቻ ላይ ውሳኔውን ያስተላለፈው ስራ ክፍል እንግዲህ ስራ ክፍሎች በትንሹ 3 እና ከዛ በላይ የሆኑ የተለያዩ ዲፓርትመንቶች የታክስ ውሳኔዎችን ይሰጣሉ። እነዚህ የታክስ ውሳኔዎች የግምት ታክስ ስሌት ውሳኔዎች ሊሆኑ ይችላሉ፣ የስጋት ታክስ ስሌት ውሳኔዎች ሊሆኑ ይችላሉ። እንዲሁም ደግሞ አጠቃላይ ኦዲት፣ የአገልግሎት ኦዲት፣ የተመላሽ ጥያቄ ጋር ተያይዞ የሚወሰኑ ውሳኔዎች ሊሆኑ ይችላሉ። እነዚህ አጠቃላይ በዲፓርትመንት ስር ስናያቸው በታክስ ኦዲት፣ በታክስ ማጭበርበርና ምርመራ ዳይሬክቶሬት ኢንቨስቲጌሽን ኦዲት የምንለው፣ በአገልግሎት ኦዲት እና በታክስ ስሌት ቡድኖች የሚወጡ ውሳኔዎች ሊያካትት ይችላል። ቅሬታ ከቀረበ ቅሬታ በጽሁፍ ነው መቅረብ ያለበት በታክስ አስተዳደር አዋጁ መሰረት። ይሄ ቅሬታ በዝርዝር የተወሰነ ውሳኔ አግባብ አይደለም፣ ሊደረጉ ይገባሉ የተባሉ ማስተካከያዎችን አካዳሚክ ሚስ ተደርገዋል የሚባሉ ሀሳቦችን በሚገልጽና ተገቢውን የህግ አንቀጽ እና የህግ ክፍል ጠቅሰው የተሰጠው ውሳኔ አግባብ አይደለም ሲል ግብር ከፋይ የቅሬታ ማመልከቻውን በዝርዝር ማቅረብ ይጠበቅበታል። እንግዲህ ይሄ አንዱ በአግባቡ የቀረበ ቅሬታ የሚባለው ይዘቱ ኮንቴንት ዋይዝ አመላካች የሆነ በጣምም በልኪ ያልሆነ ማለት በጣም ረጅም ገጽ የወሰደ ሳይሆን ጉዳዩን በተመጠነ መንገድ ማንኛውም ገለልተኛ አካል ቅሬታውን ሊረዳ በሚችል አግባብ የተጻፈ የቅሬታ ማመልከቻ መሆን ይጠበቅበታል። እንግዲህ በዚህ አግባብና በታክስ አስተዳደር አዋጁ መሰረት በአግባቡ የቀረበ ቅሬታ ከሆነ ጽሕፈት ቤቱ ይህን ውሳኔ የሰጠው ስራ ክፍል ለቀረበው ቅሬታ የጽሁፍ ምላሽ እንዲሰጥ ትዕዛዝ ይሰጣል ማለት ነው። ይሄ ልክ በመደበኛ ፍርድ ቤቶች እንደሚደረገው ለቀረበው ክስ ወይም የቅሬታ ማመልከቻ በጽሁፍ ምላሽ ከስራ ክፍሎች እንዲወሰድ ገቢዎች ሚኒስቴርም ይህን ስራ ክፍል ሲያቋቁም የግብር ከፋዮችን ቅሬታ የሚፈታው ስራ ክፍል የሙያ ስብጥሩ በተጠበቀ መንገድ ባለሙያዎችን እንዲመድብ ስራው የግድ ይላል። ስለዚህ ስራ ክፍሉ የቅሬታ አጣሪ ባለሙያዎች የኦዲት ሙያ ያላቸው፣ ከታክስ አወሳሰን ጋር በቂ እውቀትና ልምድ ያላቸው፣ የትምህርት ዝግጅት ያላቸው እንዲሁም የህግ ባለሙያዎች ያሉበት የባለሙያ ስብጥር ነው። በእነዚህ ባለሙያዎች ቀድመም በአሰራር ማኑዋሉ ላይ በተመላከተው አግባብ ብዬ እንዳልኩት ቅድመ ዝግጅት ስራውን ከማድረግ ጎን ለጎን የቅሬታ የአካል ክርክር ይደረጋል። ቅሬታውን ለማጥራት በወሰነው ስራ ክፍልና የተወሰነው የታክስ ውሳኔ አግባብ አይደለም በሚለው ግብር ከፋይ መካከል ማለት ነው። ይሄ ጽሕፈት ቤቱ በሚያወጣው ስኬጁል መሰረት በተሰጠው ቀነ ቀጠሮ መሰረት ሁለቱም አካላት ተገኝተው የአካል ክርክር ይደረጋል። ይሄ በቀረበው ቅሬታ ላይ ፍትሐዊና ተቀባይነት ያለው ውሳኔ ለመስጠት የሚደረገው የማጥራት ሂደት አንዱ አካል ነው። በዚህ ሂደት ወቅት ጽሕፈት ቤት ባለሙያዎቹና ጽሕፈት ቤቱ ያልጠሩ ከውሳኔው ጋር የተያያዙ ጉዳዮች ካሉ በሚኖረው ውይይት እንዲጠሩ ይደረጋል። የጽሕፈት ቤት ባለሙያዎችም የተፈጠረውን አለመግባባት ለመለየት የሚያስችል ጭብጥና ከክርክሩ ሀሳቦችን ይይዛሉ። በዚህ ሂደትም ያልጠሩ ጉዳዮች የሚኖሩ ከሆነ ተጨማሪ ስራ ትዕዛዝ ለሁለቱ አካላት የሚሰጥበት ሁኔታም የሚኖሩ ከሆነ ማስታወሻ ይዞ ጽሕፈት ቤቱ ጠርቶ እንዲቀርብ የጠራውንም ቃለ ጉባኤ ተፈራርመው እንዲያቀርቡና ይህንንም የቀረበ የመናበብ ወይም የድጋሚ ስራ ትዕዛዝ ለውሳኔው በግብዓትነት በመጠቀም በመጨረሻም የጽሕፈት ቤት ባለሙያዎቹ በክርክርና በአጠቃላይ ሂደቶቹ የተደረገውን የማጥራት ሂደት መነሻ አድርገው በቀረበው ቅሬታ ላይ የውሳኔ ሀሳብ ለኃላፊው የሚያቀርቡበት ሁኔታ ነው ያለው። እንግዲህ ለማጠቃለል ያህል በጉዳዩ ላይ የመጨረሻ ውሳኔ የሚሰጠው የተቋም ኃላፊ ነው። እንግዲህ የተቋም ኃላፊ በቅሬታዎች ላይ ውሳኔ ይሰጣል ሲባል ከውም ይህን ቅሬታ የሚያጣራ ስራ ክፍል አደራጅተዋል። እንግዲህ በቅሬታ ላይ የሚሰጠው ውሳኔ በኃላፊ የሚወሰን ነው ብለን ቅድም እንዳነሳ ነው በህግ አግባብ በተሰጠው ውክልና መሰረት በእነዚህ ቅርንጫፍ ጽሕፈት ቤቶች ስር ይሄ ጽሕፈት ቤት የሚደራጀው በስራ አስኪያጅ ጽሕፈት ቤት ስር ነው። ተጠሪነቱ ለቅርንጫፍ ስራ አስኪያጅ ተደርጎ ይደራጃል። ነገር ግን በቅሬታው ላይ መጨረሻ ውሳኔ የመስጠት ስልጣኑ ከክብርት ሚኒስቴር ወይም ከክቡር ሚኒስትሩ
በህግ አግባብ በውክልና ለቅርንጫፍ ስራ አስኪያጆቹ ተሰጥቶ ጽህፈት ቤቱ በሚያቀርበው